መጽሐፈ መቃብያን ሳልስ ምዕራፍ 8 ኢዮብ በእግዚአብሔር አመነ፣ ፈጣሪው እግዚአብሔርን ማመስገን ቸል አላለምና እግዚአብሔር የአዳም ልጆች ጠላት ዲያብሎስ ካመጣበት መከራ ሁሉ አዳነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር በኔ እንደወደደ ሆነ። በሁሉም በምድርና በሰማይ የእግዚአብሔር ስሙ የተመሰገነ ይሁን አለ እንጂ ልቦናውን አላሳዘነምና አዳነው። እግዚአብሔርም ኢዮብን ልቡ ከኃጢአት እንደ ነጻች ባየ ጊዜ በብዙ ክብር ተቀበለው። ከቀደመ ገንዘቡ ይልቅ የሚበዛ ገንዘብንም ሰጠው። ፈጽሞ መከራውን ታግሷልና የደረሰበትን መከራ ሁሉ ስለመታገሱ ከቁስሉም ፈወሰው። ወደ እናንተ ከሚላኩ አጋንንት የተነሳ እናንተም እንደሱ መከራውን ብትታገሱ የተደነቃችሁ ትሆናላችሁ። መከራውን ታገሱ፣ እግዚአብሔር ከሚጠሏችሁ ሰዎች አምባ መጠጊያ ይሆናችሁ ዘንድ ከእናንተም በኋላ ለልጅ ልጆቻችሁና ለልጆቻችሁም አምባ መጠጊያ ይሆናቸው ዘንድ ከመጣባችሁ መከራ የተነሳ ልቦናችሁን አታሳዝኑ። እመኑት፣ እሱም አምባ መጠጊያ ይሆናችኋል። ለምኑት፣ ይሰማችኋል። ተስፋ አድርጉ፣ እሱም ይቅር ይላችኋል። ለምኑት፣ እሱም አባት ይሆናችኋል። መርዶክዮስንና አስቴርን፣ ዮዲትን፣ ጌዲዮንን፣ ዲቦራን፣ ባርቅን፣ ዮፍታሔንና ስምዖንንም በእግዚአብሔር ለማመን የጨከኑ ጠላቶቻቸውም ድል ያልነሳቸው እንደነሳቸው ያሉ ሌሎች ሰዎችንም አሰቡ። እግዚአብሔር እውነተኛ ነውና ፊት አይቶ አያደላምና በራሳቸው ኃጢአት ይሰሩ ዘንድ የሚወዱ ሰዎች ግን ፍዳን ተቀበሉ። የሚፈሩትን ሕጉንም የሚጠብቁ ሰዎችን ሁሉ ሰውነት ይጠብቃል፣ መውደድንና ክብርን ይሰጣቸዋል። በመውጣታቸውና በመግባታቸው፣ በሕይወታቸውና በሞታቸው፣ በመነሳታቸውና በመቀመጣቸውም ደስ ያሰኛቸዋል። እሱ ያድናል፣ ይገላል። እሱ ያሳዝናል፣ ይቅር ይላልና። እሱ ያደኸያል፣ ያከብራልና። እሱ ያጎሰቁላል፣ ያከብራልና ደስ ያሰኛቸዋል።